ኢትዮጵያ ኤርትራን በኤርትራ ታጣቂ ቡድኖች የተያዘ የኢትዮጵያ ሉዓላዊ ግዛት ነው ብላ ሪኮግናይዝ ማድረግ ትችላለች። ኢትዮጵያ ሰጠች የሚባል ዕውቅና የለም። ኤርትራ ሀገር የሆነችው በጦርነት ነው። ዩኤን ሳይሆን ኢጂፕት ሞኒተርድ፣ ኢጂፕት ፋይናንስድ፣ ኢጂፕት ሰፖርትድ፣ ኢጂፕት ኮንትሮልድ የሆነ ሬፈረንደም ነው የተካሄደው። ከተወሰኑ ወራቶች በፊት ኦልሞስት ከዓመት በፊት ማለት በሚቻል ደረጃ ክቡር ጠቅላይ ሚኒስትሩ በአንድ የፓርላማ ንግግራቸው ውስጥ አንድ ቃል ተጠቅመው ነበር። ያችን ቃል ጠቅላይ ሚኒስትሩ ጎረቤት ሀገራት ኢትዮጵያ ያቀረበችውን የባህር በር ጥያቄ ላለመቀበል ያደረጉትን ርብርብ ባስተዋሉበት ወቅት የተናገሯት ቃል ነበረች። ነገ አላውቅሽም ማለት ይመጣል የምትል ቃል ነበረች። ቃል አላውቅሽም ያንን አስከትለን የሰራነው አንድ ፕሮግራም ነበር። ከቀድሞ የስራ ባልደረባችን ከዮሚዩ ጋር በነበረን ቆይታ የሰራነው አንደኛው እሱ ነበር። ምን ማለት ሊሆን ይችላል? ኢትዮጵያ እሱ ካርድ አላት ወይ ብለን አንስተነው ነበር። አዎ የኢትዮጵያ መንግስት የአስመራውን የሻዕቢያን ዋሻ የሚያርዱ ፍጡነ ድምፅ የሆኑ ሚሳኤሎች በእጁ ላይ ያሉት። እነዛ ሚሳኤሎች ወታደራዊ ሚሳኤሎች አይደሉም፣ የፖለቲካና የዲፕሎማሲ ሚሳኤሎች ናቸው። የኢትዮጵያ መንግስት ብዙ ነገር ማድረግ ይችላል። የመጀመሪያው የኢትዮጵያ መንግስት ማድረግ ያለበት ያኔ ቃል በቃል ያልኩትን ነው ደግሜ የምናገረው፣ የኤርትራን ሉዓላዊነት ኮንቴስትድ ማድረግ ነው። ኮንቴስትድ ማድረግ እንዴት ነው ኮንቴስትድ የሚሆነው? ያኔ በበቂ ደረጃ አላብራራ ነው። አሁን በበቂ ደረጃ ማብራራት የሚቻልበት ደረጃ ላይ ደርሷል። ምክንያቱም ያኔ ስንል በተለያየ መንገድ የተለያዩ የመንግስት የስራ ኃላፊዎችንም እያገኘን ለማስረዳት እየሞከረን ነበር። አንደኛው የኛ ሉዓላዊነት ምን አይነት ሉዓላዊነት ነው? የኛ ሉዓላዊነትስ አሁን ያለበት ደረጃ ላይ እንዴት ደረሰ? ህጋዊ ነበር ወይ? ትክክለኛ ነበር ወይ? የሚለውን በተወሰነ ደረጃ እያፍታታን በተለያዩ ፕሮግራሞቻችን ውስጥ እየሰራን የሚመለከታቸውን አካላቶችንም እያወያየን እየተነጋገርንበት ነበር የቆየ ነው። አሁን ግን አንድ ጽሁፍ በተለያየ ከሰሞኑ ሲዘዋወር አይቻለሁ። እንግዲህ ያ ጽሁፍ ከሻዕቢያው መሪ እስከ ማስታወቂያ ሚኒስትሩ፣ ከማስታወቂያ ሚኒስትሩ እስከ ውጭ ጉዳይ ሚኒስትሩ ድረስ ያንጫጫ ጽሁፍ ነበር። ለምንድን ነው የተንጫጩት? ምክንያቱም ጽሁፉ ነርቫቸውን የነካ ስለሆነ ነው። የጽሁፉ ዓላማም እሱ ነው። ኢሹን ኮንቴስት ማድረግ። የትኛውን ኢሹ? ኤሪትሪያን ሶቨርኒቲ የሚባለው ሉዓላዊነት የሚባለውን ሀገርነት የሚባለውን ኢሹ ኮንቴስትድ ማድረግ። እንዴት ነው ኮንቴስትድ የሚሆነው? ምክንያቱም ከኛ ጋር አትሊስት ለአንድ ዓመት ከኛ ጋር የነበራችሁ ሰዎች ይህንን ቃል ደጋግመን ብለነዋል። የኤርትራን ሉዓላዊነት የኤርትራን ሀገርነት አከራካሪ ማድረግ መጀመሪያ ዛሬ በተወሰነ ደረጃ እንዴት ነው ኤርትራ ሉዓላዊት ሀገር የሆነችው የሚለውን ለማየት እንሞክራለን። አንደኛ መቼቱን እንፈትሻለን። ብዙ ሰው ኤርትራ በሪፈረንደም ከኢትዮጵያ እንደተገነጠለች ነው የምናወራው። ኢፍ ዊ ኮል ዳት ሪፈረንደም ኤርትራ በሪፈረንደም ነው ወይ ሀገር የሆነችው? እሱን እንፈትሻለን። ዋት ዋዝ ዩኤን ሮሉ ምን ነበረ? ኢትዮጵያ ውስጥ የነበረው መንግስት ተብዬ ምን ነበር ሮሉ የሚለውን እሱን ለማየት እንሞክራለን። አንደኛ ነገር ኤርትራ መቼ ነው ሀገር የሆነችው ከተባለ ኤርትራ በሪፈረንደም ሀገር አልሆነችው። ይህን ኤርትራኖችም ደጋግሞ አሁን በተለይ የማስታወቂያ ሚኒስትራቸው ደጋግሞ ብሎታል። ኤርትራ ሀገር የሆነችው በጦርነት ነው። ይህንን የምንለው ኤርትራ የነፃነት በዓሏን የምታከብርበትን ቀን ማየት ነው። ኤርትራ ከኢትዮጵያ የተለየችበትን ቀን ስታከብር የምታከብረው በሪፈረንደም ተካሂዶ በህዝበ ውሳኔ ሀገር የሆነችበትን ቀን አይደለም። የምታከብረው ከግንቦት 20 በፊት ግንቦት 16 1983 ዓመተ ምህረት የሻዕቢያ ሰራዊት አስመራን የተቆጣጠረበትን ቀን ነው የነፃነት ቀን አድርጋ የምታከብረው። የነፃነት ቀናቸው ካልተሳሳትኩ ሜይ 24 1991 ላይ ነው የሚጀምረው። በዚህ ዓመት የተከበረውን ካየነው ሜይ 2025 ላይ የተከበረው 34ኛው ነው። ስለዚህ የሚቆጠረው የሻዕቢያ ሰራዊት ኤርትራ የምትባለውን የኢትዮጵያ ግዛት አስመራ የሚባለውን ከተማ የተቆጣጠረበትን ቀን። ስለዚህ የኤርትራ ሀገርነት በሪፈረንደም የመጣ ሀገርነት አይደለም። ስለዚህ አንደኛው የኤርትራን ሀገርነት ኮንቴስትድ የሚያደርገው ይሄ ነው። ስለዚህ ኢትዮጵያ ኤርትራን በኤርትራ ታጣቂ ቡድኖች የተያዘ የኢትዮጵያ ሉዓላዊ ግዛት ነው ብላ ሪኮግናይዝ ማድረግ ትችላለች። ምክንያቱም ኤርትራውያን ነፃነታችንን አገኘን የሚሉት
ሜይ 24 1991 የዛሬ 34 ዓመት። በዚህ ዓመት የሻዕቢያው መሪ በአደባባይ ቆሞ የተከበረው ንግግር ያደረገበት ስለ ኦሮሞማ የሰበከበት የኦሮሞን ሕዝብ በጠላትነት የፈረጀበት ንግግር የተካሄደው 34ኛ የነጻነት በዓል ላይ ነው። ስለዚህ የኤርትራ ሉዓላዊነት የሚባል ነገር ካለም ያ ሉዓላዊነት የተገኘው የታጠቀ ኃይል የኢትዮጵያን ግዛት ቆርሶ የተቆጣጠረበት ነው። ስለዚህ ኤርትራ ዲፋክቶ ስቴት ነች። አንደኛው እዛ ጋር መታየት ስለሚችል ምክንያቱም ሪፈረንደም የተካሄደው ኤፕሪል 23 እስከ ኤፕሪል 25 1993 ነው። ኦልሞስት ከ2 ዓመት በኋላ እነሱ ሀገር ሆን ካሉ ከ2 ዓመት በኋላ ነው ሪፈረንደም የሚባለው ነገር የተካሄደው። ስለዚህ ኤርትራ በሪፈረንደሙ ቢሆን ኖሮ ነፃነቷን ያገኘችው 34ኛ ዓመት የነፃነት በዓሏን ሳይሆን ማክበር የነበረባት 32ኛ ነበር መሆን የነበረበት። ስለዚህ አንደኛው የኢትዮጵያ መንግስት ሊጠቀምበት የሚችለው አንደኛው ሊቨሬጅ ሚሊተሪሊ ኦኩፓይድ ኢትዮጵያን ቴሪቶሪ ነው ኤርትራ ብሎ ሪኮግናይዝ ማድረግ ይችላል። ይህንን የሚከለክለው ነገር የለም። ይህን የሚከለክለው ነገር ምንድን ነው ሲባል ለምሳሌ አንዳንዶች ኢትዮጵያ እውቅና ሰጥታለች ይባላል። ኢትዮጵያ እውቅና አልሰጠችም። ኢትዮጵያ የሰጠችው እውቅና የለም። ኪያ በተደጋጋሚ ንግግሯ ውስጥ አንድ ጥሩ ቃል ተጠቅማ አይቻለሁ። ኪያ ነጋሽ አዲስ ፓራዳይም ላይ የኢትዮጵያው ሻዕቢያ እኛ ህወሓት ብለን የምንጠራው እሱ ነው እውቅና የሰጠው። ለምንድን ነው የኢትዮጵያው ሻዕቢያ የሚባለው? ለምንድን ነው ህወሓት ብቻውን እውቅናውን እንዲህ የሰጠበት ምክንያት? ምክንያቱም ያኔ በኢትዮጵያ ውስጥ የነበረው መንግስት በኢትዮጵያ ህዝብ ያገኘው ውክልናም የለም፣ ለኢትዮጵያ የነበረው ውግንናም የለም። ስለዚህ there is no any motherland recognition የሚባል ነገር የለም በዚህ በኤርትራን ኢሹ ውስጥ ከመጣ። ስለዚህ በሪፈረንደሙን ተከትሎ ኢትዮጵያ ሰጠች የሚባል እውቅና የለም። የሰጠው በኢትዮጵያ ህዝብ ያልተመረጠ በውግንናም በውክልናም የኢትዮጵያን ህዝብና ሀገር ጥቅም ያላስጠበቀ ቡድን የሰጠው እውቅና ነው። ያ እውቅና የኢትዮጵያ እውቅና ተደርጎ ሊወሰድ አይገባም። ስለዚህ ሪፈረንደሙ በተገቢው መንገድ ሪፈረንደም ለማካሄድ የኢትዮጵያ ውስጥ በኢትዮጵያ ህዝብ የተመረጠ ለኢትዮጵያ ህዝብ ውግንናም ውክልናም ያለው መንግስት መቋቋም ነበረበት። ያ አልነበረም በወቅቱ። ስለዚህ there is no motherhood recognition አልሰጠችም ኢትዮጵያ። በግልጽ መቀመጥ ያለበት ይሄ ነው። ስለዚህ ኤርትራ ነፃነቷን ያገኘችው በወታደራዊ ኃይል ነው። ስለዚህ ያ ወታደራዊ ኃይል ድል አድርጌ አስመራን ተቆጣጠረ የሚለው ኃይል የኢትዮጵያ ቴሪቶሪ አካል የነበረን ግዛት ተቆጣጥሮ ላለፉት 34 ዓመታት ይዞ ይገኛል ነው አንደኛው መከራከሪያ። ይህንን በተለያየ መንገድ ማቅረብ ይቻላል። ሌላው ኢትዮጵያ ለሪፈረንደሙ እውቅና ሰጥታለች፣ ሪፈረንደሙን ተከትሎ ለመጣ ውጤት እውቅና ሰጥታለች ከሚባለው በመቀጠል ደግሞ ዩኤን ሰፖርትድ የሆነ ወይም ደግሞ ዩኤን ሞኒተርድ የሆነ ሱፐርቫይዝድ የሆነ ሪፈረንደም ነው የተካሄደው ይባላል። ይሄም በራሱ የተሳሳተ ነገር ነው። ዩኤን በወቅቱ የነበረው የዩኤን ሊደርሺፕ ሴክሬታሪ ጀነራሉን ጨምሮ ማን ነበር ነው? ቡትሮስ ጋሊ። ሁይዝ ቡትሮስ ጋሊ? እንግዲህ በ1992 ኢትዮጵያ ሻዕቢያና ህወሓት እንዲሁም ደግሞ ሌሎች የኢትዮጵያ ህዝብ ወጣን የሚሉ የታጣቂ ቡድኖች በጋራ ሆነው በፈጠሩት ማጥቃት የደርግ መንግስትን አስወግደው የኢትዮጵያ መንግስትን አስወግደው አዲስ መንግስት ባቋቋሙ በአንድ ዓመት ልዩነት አንድ ዓመት ባልሞላ ጊዜ ውስጥ በ1992 በተካሄደ ምርጫ የተመረጠ የተባበሩ መንግስታት ዋና ጸሐፊ ነው ቡትሮስ ጋሊ። ከዛ በ1992 ተመርጦ በ1991 ተመርጦ በ1992 ጀምሮ መሰለኝ አይ ቲንክ ስራው ላይ የገባው ከ1992 እስከ 1996 ድረስ ነው ይህ ሰው የተባበሩት መንግስታትን የመራው። ይህ ሰውዬ የተባበሩት መንግስታት በሚመራበት ጊዜ ሜን የሆኑ በዓለማችን ላይ ሜን የሆኑ 3 ነገሮች ተከስተዋል። ዩጎዝላቪያ የፈረሰችው በዚህ ሰውዬ ሊደርሺፕ ጊዜ ነው። የሩዋንዳ ጂኖሳይድ የተካሄደው በዚህ ሰውዬ ጊዜ ነው። ኢትዮጵያ የባህር በር አልባ የተደረገችው በዚህ ጊዜ ነው። ደን ይሄ ሰውዬ ማን ነው የሚለው ደግሞ ሲፈተሽ ይሄ ሰውዬ የቀድሞ የግብጽ የውጭ ጉዳይ ሚኒስትር የነበረ ከ1977 እስከ 1979 ድረስ ለ2 ዓመታት አክቲንግ ፎሬን ሚኒስትር ኦፍ ኢጂፕት ሆኖ ያገለገለ እስከ 2011 በህዝብ አመጽ የሙባረክ መንግስት እስኪወገድበት ጊዜ ድረስ ደግሞ የናሽናል ዲሞክራቲክ ፓርቲ አባል የነበረ ሰው ነው።
የግብፅ ናሽናል ዲሞክራቲክ ፓርቲ አባል የነበረ ሰው ነው። ኤንዲፒ የሚባለው ማለት ነው። ይሄ ፓርቲ እነ ሳዳት የመሰረቱት ፓርቲ ነው። በተለይ ከገማል አብዱል ናስር ሞት በኋላ እና አንዋር ሳዳት የመሰረቱት ፓርቲ ነው ኤንዲፒ የሚባለው። እስከ 2011 ድረስ ግብፅን የመራው ፓርቲ ይሄ ፓርቲ ነው። እስከ ሙባረክ ድረስ እስከ 2011 ድረስ ይሄ ሰው የዚህ ፓርቲ አባል ነበር፣ ቡትሮስ ጋሊ ማለት ነው። ለምሳሌ ፍሪ ኦፊሰርስ ሙቭመንት ግብፅ ውስጥ ተካሂዶ የኪንግ ፋሩቅ መንግስት ከተወገደ በኋላ የተወሰኑ የጦር መሪዎች ተሰባስበው መንግስት ካቋቋሙ በኋላ እና ገማል አብዱል ናስር ወደ ስልጣን ከመጣበት ጊዜ ጀምሮ ግብፅን ይመራ የነበረው አረብ ሶሻሊስት ዩኒየን የሚባለው ፕሪንሲፕሉ በብዛት የሚነገር ለፕሪንሲፕሉ ናስሪዝም የሚባለው ናስሪዝም አረብ ሶሻሊዝም የሚባል አስተምሮ ይከተል የነበረ ቡድን ነበር። ከገማል አብዱል ናስር ሞት በኋላ የናስሪዝም አስተሳሰብ ወይም ደግሞ የአረብ ሶሻሊዝም አስተሳሰብ ይከተል የነበረው አረብ ሶሻሊስት ዩኒየን የሚባለው ኤኤስዩ የሚባለው ፈርሶ ወደ ናሽናል ዲሞክራቲክ ዩኒየን ወደ ናሽናል ዲሞክራቲክ ፓርቲ ተቀይሯል። የዚህ ናሽናል ዲሞክራቲክ ፓርቲ አባል የነበረ ሰው ግብፅን በውጭ ጉዳይ ሲመራ የነበረ ሰው በግልጽ የኢትዮጵያ ጉዳይ ላይ አቋም ይዞ የነበረ ሰው እነ ቲፒኤልኤፍ እነ ኢፒኤልኤፍ ካይሮ ላይ ሲመሰረቱ ቲፒኤልኤፎች ከካይሮ ድጋፍ እንዲያገኙ የጦር መሳሪያ ድጋፍ እንዲያገኙ የኤርትራን ሀገርነት ጥያቄ እንዲቀበሉ ያስፈረሙ ሰዎች ውስጥ ከነበሩ ሰዎች መካከል የሆነ ሰው ዩኤን ሱፐርቫይዝድ የሆነ ሪፈረንደም ሲካሄድ የዩኤን ሴክሬታሪ ጀነራል ነበር፣ ዋና ጸሐፊ ነበር። አሁን አንቶኒዮ ጉተሬስ በተቀመጡበት ቦታ ላይ ቡትሮስ ጋሊ ቁጭ ብሎ ነበር። ይሄ አይደለም ነገሩን አስቂኝ የሚያደርገው። ቡትሮስ ጋሊ ሪፈረንደሙ ከመካሄዱ በፊት በሽፋን ጃንዋሪ 1993 አካባቢ ጃንዋሪ 93 እሱ ወደ ኢትዮጵያ መጥቶ ኤፕሪል 1993 ነው ሪፈረንደሙ የተካሄደው። ጃንዋሪ 1993 ቡትሮስ ጋሊ ወደ ኢትዮጵያ ሲመጣ እንደ ሽፋን የተጠቀመው ምንድነው? በሶማሊያ ውስጥ የሚገኙ ፋክሽኖችን ኢትዮጵያ ውስጥ ለማወያየት ኢትዮጵያ ውስጥ በሚገኘው የዩኤን ሴንተር ውስጥ ለማወያየት የሚል ሽፋን ነው የተሰጠው። ያኔ እንደ ጀነራል መሐመድ ፋራህ አይዲድ አይነት ሰዎች እንደ አሊ ማሃዲ መሐመድ አይነት የሶማሊያ ውስጥ ይንቀሳቀሱ የነበሩ ጠንካራ የፖለቲካ ድርጅቶች፣ የሚሊተሪ ድርጅቶች፣ ተቋማት ሁሉ ሳይቀሩ በተወሰነ ደረጃ የተሰባሰቡበት ስብሰባ ላይ እሳተፋለሁ ብሎ ነበር የመጣው። የቡትሮስ ጋሊን አዲስ አበባ መምጣት በ1993 የሰሙ የተለያዩ የአዲስ አበባ ዩኒቨርሲቲ ተማሪዎችና የኢትዮጵያ ወጣቶች እንዲሁም የኢትዮጵያ ሕዝብ ተቃውሞ ሰልፍ አድርጎ ነበር። ተቃውሞ ሰልፍ ያደረገው ኢትዮጵያ ውስጥ ሪፈረንደም ሊካሄድ አይገባም የሚል ተቃውሞ ሰልፍ አድርጎ የተቃውሞ ሰልፉን ፔቲሽን በወቅቱ ለተባበሩ መንግስታት ዋና ጸሐፊ ለነበረው ቡትሮስ ጋሊ ለመስጠት በተደረገ እንቅስቃሴ ህወሓትና ሻዕቢያው የወጣውን ተማሪ ሲጨፈጭፉት ነው ያሉት። ቡትሮስ ጋሊ አዲስ አበባ ውስጥ እያለ ማለት ነው። መጨፍጨፋቸው ብቻ አይደለም፣ እንደ ፕሮፌሰር መስፍን ወልደማርያምና ሌሎች ጋዜጠኞችንም ጨምሮ የተሳሳተ መረጃ ለህዝቡ ሰጥታችሁ እናንተ ናችሁ ይህንን አመፅ ያስቀሰቀሳችሁት በሚል እነሱ ላይ ክስ የመሰረተበት ወቅት ነበር። ቡትሮስ ጋሊ የኢትዮጵያ ህዝብ ጩኸትን የኢትዮጵያ ተማሪዎችን ጭፍጨፋም ባላየና ባልሰማ አልፎ በአዲስ አበባ ጉብኝት አድርጎ ወደ አስመራ ሄዶ በአስመራም ጉብኝት አድርጎ ዩኤን ሱፐርቫይዝድ ዩኤን ሞኒተርድ የሆነ ሪፈረንደም በኢትዮጵያ ውስጥ እንዲካሄድ አድርጓል። የኢትዮጵያ ህዝብ መብትና ጥቅምን የሚያስጠብቅ መንግስት ኢትዮጵያ ውስጥ ባልነበረበት ሁኔታ which is against UN charter which is against AU charter ያኔ አፍሪካ አንድነት ድርጅት የሚባለው የሱ ቻርተርም የሱ ድምጽም ባልተሰማበት ሁኔታ የኤርትራ መገንጠል ብቻ ሳይሆን የኢትዮጵያን ዲሊበሬት በሆነ መንገድ ባህር በር አልባ አድርጓል። ምክንያቱም የኢትዮጵያ ህዝብ የወከለው ለኢትዮጵያ ህዝብ የወገነ የፖለቲካ ሊደርሺፕ ስልጣን ላይ ስላልነበረ የሽግግር መንግስት ወሰነው ውሳኔ ስለነበር። ስለዚህ አንደኛው ኤርትራ ኦኩፓይድ ቴሪቶሪ ኦፍ ኢትዮጵያ ነች፣ በሚሊተሪ ጁንታ ኦኩፓይድ የተደረገች ኢትዮጵያን ቴሪቶሪ ነች። ስለዚህ የኤርትራ ሶቨሬኒቲ ኮንቴስት ማድረግ ያስፈልጋል። ሁለተኛው ኢትዮጵያ ማደርላንድ ሪኮግኒሽን አልሰጠችም። ቲፒኤልኤፍ ናቸው ሪኮግኒሽን የሰጡት። የኢትዮጵያ ህዝብ ውክልናም የላቸውም፣ የኢትዮጵያ ህዝብ ወግንናም የላቸውም። ዩኤን በሴክሬታሪ ጀነራሉ በኩል ያደረገው ኢንተርቬንሽን የዩኤን ኢንተርቬንሽን ሳይሆን የኢጂፕሽያን ኢንተርቬንሽን ነው።
ዩኤን ሳይሆን ኢጂፕት ሞኒተርድ፣ ኢጂፕት ፋይናንስድ፣ ኢጂፕት ሰፖርትድ፣ ኢጂፕት ኮንትሮልድ የሆነ ሬፈረንደም ነው የተካሄደው። ስለዚህ የኢትዮጵያ መንግስት የኤርትራን እውቅና ኮንቴስት ማድረግ የሚችልበት ከበቂ በላይ ምክንያት አለ። ይሄ ብቻ አይደለም፣ በጣም ብዙ ነገሮች አሉ። እየመዘዝን መምጣት እንችላለን። ዛሬ በአስመራም በካይሮም ያለው ጫጫታ የተፈጠረው በጽሁፍ ውስጥ በተቀመጡ እውነቶች ምክንያት ነው። ቢኮዝ እነዛ እውነቶች they hit the nerve። ሆርን ሪቪዎችን ማመስገን ያስፈልጋል። they hit the nerve የሚስማሩን አናት መጥቷል። አሁን ሻዕቢያም በውጭ ጉዳይ ሚኒስትሩም ማስታወቂያ ሚኒስትሩም ፕሬዚደንቱም የካይሮ ሰዎችም መደናገጥ ውስጥ ያስገባ ነገር አለ። ምክንያቱም ኢትዮጵያ የማውቅሽ እንደ ግዛቴ አካል ነው፣ እንኳን ራስሽን በጽምዶም ይሁን በትብብር በመተዛዘልም እንኳን ከትግራይ ክልል ጋር አቻ አድርገሻል፣ ከህወሓት ጋር ራስን አቻ አድርገሃል። ስለዚህ የ130 ሚሊዮን ህዝብ ዕጣ ፈንታ በጥቂት ሺዎች ቲፒኤልኤፍ ፋይትስ ኤንድ ሻዕቢያንስ ዲፋይን ሊደረግ አይችልም። ስለዚህ ዋናው መሰረታዊ ነገር ሻዕቢያ ኢትዮጵያን ላንድ ሎክድ አድርጎ መቀጠል የሚችልበት የህግም የሞራልም አቅም የለም። ከዚህ በፊት የነበረው አቅም የኢትዮጵያን መንግስት ያፈረሰበት፣ የደርግ መንግስትን ያፈረሰበት፣ የኢትዮጵያ መከላከያ ሰራዊትን ያፈረሰበት የሚሊተሪ አቅም ነበረ። አሁን ያ አቅም አለ ወይ ነው? የኤርትራ ሉዓላዊነት ዲፌንደብል ሉዓላዊነት ነው። አሁን መከላከል ይቻላል ወይ? ለምሳሌ ሶማሌላንድ እንዴት ነው ኤግዚስት ያደረገችው? ዲፋክቶ ስቴት ሆና እንዴት ነው ኤግዚስት ያደረገችው ከተባለ at the expense of the weak government in ሞቃዲሾ። ስለዚህ ይሄንን ዊክ ገቨርንመንት ኢን ሞቃዲሾ ያለውን ደካማ መንግስት የዲፋክቶ ሆነውም ቢሆን ለ30 ምናምን ዓመታት ከ3 10 ዓመታት ለሚበልጥ ጊዜ ኤግዚስት እንዲያደርጉ አድርጓቸዋል። የሞቃዲሾ መንግስት ጠንካራ ቢሆን ግን ኢትስ አ ኮንቴስትድ ቴሪቶሪ ይሆናል። ኮንቴስትድ የሆነ ሶቨርኒቲ ይሆናል። that's why they call it de facto። ደጁር አይደለም፣ በህግ የተሰጠ አይደለም፣ ህግ የተከተለ አይደለም። ሪፈረንደሙም ህግ የተከተለ አይደለም፣ እውቅናውም ህግ የተከተለ አይደለም። ስለዚህ ያ ሶቨርኒቲ በሚሊተሪ የተገኘ ሶቨርኒቲ ነው። በሚሊተሪ የተገኘ ሶቨርኒቲ ደግሞ ዲስፒዩተብል ነው፣ ኮንቴስትድ ነው። ስለዚህ ከዚህ አንግል ነገሮች መታየት ይኖርባቸዋል። ወደፊትም በደንብ እያፍታታ ነው ለመመልከት እንሞክራለን። ስለነበረን ቆይታ ከልብ አመሰግናለሁ። በቆይታችሁ ፕሮግራማችንን ከወደዳችሁት ላይክ፣ ሼር፣ ኮመንት ማድረጉን እንዳትረሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ስለነበራችሁ ቆይታ ስላሳለፍነው ጊዜ ከልብ አመሰግናለሁ። በቀጣይ ፕሮግራም እስከምንገናኝ ድረስ ጤና ይስጥልኝ።